እናቴ ምን ነው ችግር አለ? በሰላም ነው? ገባኝ። ለዚህ ነው የመጣችሁት? ለዚህ ከሆነ የመጣችሁ ብትመለሽ ይሻልሻል። ብሌን እንዳዳምጪኝ እናቴ። የማይሆን ነገር ከጠየቅሽኝ በጣም ነው ማዝነብሽ። ብሌን እንዳዳምጪኝ። እሺ አልልሽም። ያበቃለት ነገር ነው እንዳትጠይቂ። ብሌን አዳምጪኝ ያልኩሽ እኮ ነው። ለምንድን ነው የማታዳምጪኝ? እያወራሁሽ አይደለ? ምንም የማዳምጥ ነገር የለም። በቃ ተወኝ። ለምን ከዚህ በላይ እንድጠላ ታደርጋለህ? እንድጠላ? ጠልተሽኛል ማለት ነው? አዎ። ያደረከው ነገር እኮ ቀላል አይደለም። እሱ ራሱ አይገባም። አውቃለሁ። እኔን አታምኚኝም። ቢያንስ እናትሽን የምትልሽን ስሚያት። እናቴ ያኔ ምንም ነገር እንዳልተፈጠረ አሁን ለብሌን ነገሪያት። እናቴን እዚህ ነገር ውስጥ አትክተታት። አለመኖሯን አይተህ በሰራው ስራ እሷንም እዚህ ነገር ውስጥ ልጨምራት ነው? እናቴ ንገሪያት። ጠዋት እኔ በተኛውበት ካልጋ ሰርቃ ፈለገሽ እቃ ለማውጣት ቃልን እኔ ጋር እንደተኛ እንዳደረግሽ፣ ከዛ በኋላ እንቅልፍ ሲወስዳት ላለመቀስቀስ ብለሽ ጥለሻት እንደወጣሽ እንጂ ምንም ነገር እንዳልተፈጠረ ይኸው ለብሌን ንገሪያት። እናቴ እንደዛ ነው ነገሩ ወይስ ውሸት ተናገሪልኝ ብሎሽ ነው? ብሌን እናትሽ እኮ ናት። እንዴት እንደዚህ አይነት ነገር ትናገሪያለሽ? እናቴ አንቺን አምንሻለሁ። እሱ ያለው ነገር እውነት ነው? ንገሪኝ እናቴ። እውነቱን ንገሪያታ። እናቴ በቃ በግድ እንድትዋሽ ልታደርጋት አትችልም። ብሌን ካቀም በላይ ይሆንሽብኝ ነው። ለአንድ ደቂቃ እንኳን ዝም በይ እናቴ። ምንም እንዳልተፈጠረ እውነቱን ንገሪያት። እኔ ምንም የማውቀው ነገር የለም። ምን አልሽ እናቴ? ምንም የማውቀው ነገር የለም? እኔ ምንም አላውቅም። ውጪ ነበርኩ። እንዴ ግን እኮ በቃ ዳግም፣ ከዚህ በላይ ምንድን ነው የምትፈልገው? እናቴ ምን አድርጊ ነው የምትላት? ጉድህን ደብቃ እንድትዋሽልህ ነው እንደምትፈልገው? እሷ እኮ እንዳንተ አይነት ሰው አይደለችም። ለእኔም እናቴ ናት። የፈለገ ልጇ ብትሆን እንኳን ዋሽታ አታድንህም። ዳግም፣ የአንተ ውሸት በጣም ሰልችቶኛል። የአንተ ሳያንስ እናቴንም እንድትዋሽ ልታደርጋት ነው? ቆይ ውሸት አይሰለችም እንዴ? ከልቤ ነው ያስጠላኝ። በጣም ነው ያስጠላኝ ዳግም። እንዴ እናቴ ችግር አለ እንዴ? እናቴ ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬም ተፈጠረው የሚለውን አብረን እናያለን። ሰላም እናቴ ስትይ ነው የሰማሁት። ምንድነው የሰማሁት? በትክክል ነው ወይስ አይደለም? እስቲ ምንድነው በደብ ነገር ሳደብቅኝ ንገሪኝ አለቻት። እና እናቴ ተንገ ሳይኮ እናቴ መስለሽኝ ለዛ ነው ስትል ትነግራታለች። ወይ የኔ እናት ብላ ታቅፋታለች። እና ብሌን በጣም ደንግጣ ነበር። ምክንያቱም ሰላም በጣም እንደናፍቀቻትና በቅርቡ እንድታገኝ እንደምትወስን እየመሰለች እየነገረቻት ነበር። አዎ እናትሽን በቅርብ ታገኛለሽ የኔ ልጅ አታስቢኝ፣ እናቴ ብለሽ ልጠሪኝ ትቻለሽ ብላ ነገረቻት። እና ምንድነው እሺ ንገሪኝ ብላ አስጨነቀቻት። ብሌን ሳሚ ምንም ነገር እንዳትናገሪ እባክሽ፣ ውጤቱ እስኪመጣ ድረስ ታግዘሽ መጠበቅ አለብሽ እያላት ነበር። እና እሷም እሺ ብላ ውጤቱን ለመጠበቅ ተወስናለች። እና አንድ እናትሽ ልታይኝ ትቻለሽ፣ ምንም ነገር አትደብቂኝ ንገሪኝ ስትላት፣ አይ አንተኝቶች ሳይሽ እናቴ መስለሽኝ ነበር እና ለዛ ነው እናቴ ያልኩሽ ስትል ትነግራታለች። አይ አታስቢኝ፣ ከአሁን በኋላ እናትሽን አንድ ቀን ታገኛታለሽ። አዎ ደግሞ ቅርቤ ነች አውቃለሁ፣ ቅርቤ እንዳለች ይሰማኛል ስትል ትነግራታለች። እና እናታም እንደሆነች ጭምር እየነገረቻት በጣም እንደምትወዳትም ጭምር ትነግራታለች። ነገር ግን አሁን ላይ እየተፈጠረ ያለ ነገር ግራ ያጋባታል። እና አታስቢ እናትሽን በቅርብ ታገኛለሽ፣ እንደናፍቅሻት ታስታውቂያለሽ እና የኔ ልጅ ብላ አቅፍ አረጋቻት። የኔ እናት ብላ እሷም ታቅፋታለች። እና አታስቢ እኔ እናትሽ ሆናለሁ፣ ያው እናትሽ ሆናለሁ ስላልሽኝ ልክ እንደ እናቴ ነው የምጠራሽ ያለቻት ነበር። እና እንደፈለግሽው እያለቻት ነበር። ግን ቃል ጋር እያወራች ነበር። ቃኒ ዶክመንቱን ቀይራ እንደ ፋይሉ እንደሰጠችና በዛ በጣም ደስ ብሏት ነበር። ነገር ግን እንደ አጋጣሚ ፀሐይ ጋር መጣ። ፀሐይ ያወሩትን ነገር በሙሉ ትሰማና
በኃይሉንማ የሆነ ገንዘብ አገኛለሁ ስለዚህ እነግረዋለሁ ስትል የሆነ ነገር ለማወቅ ስትጥር ነበር እና ዶክመንቱን አውቃ ቃል ቀይራ ሰው እንደዋሸችውና ቀይራ እንደሰጠችው ጭምር እንደነገር ትነግረዋለች። እና ልክ ይሄን ስትሰማ ደሞች ማነች እዚህ ቁጭ ያለችው ዶክመንቱን አግኝታ በኃይሉን ቀይራ ነበር ዋና ዶክመንቱን ለገኒ እንደሰጠችው ጭምር እየነገረችው እና እነሱ ሳወሩ እሷ ተደብቃ እየሰማቻቸው ነበር። ብሌን እናቴ ትፈልግ ነበር ግን እናቴን አገኘሁ በማለት በጣም ደስ ብሏት ነበር። ቅርቤ ነበረች ይሰማኝ ነበር ነገር ግን እኔ ነኝ ልብ አላልኩት እንጂ እያለች ማውራቷን ቀጠለች። እናም ሰላም ከአብረን ከአንቺ ጋር መተኛት ይችላሉ ብላ ከሷ ጋር ለመተኛት ወደ መኝታ ቤቷ ትሄድና ከሷ ጋር ቅፍ አድርጋ እሷ ለመተኛት እናቴን በጭራሽ ካሁን በኋላ እንድትርቀኝ በጭራሽ አልፈልግም ስናፍቃት የነበርኩ እትዬ ዛሬ ከአንቺ ጋር መተኛት ይችላሉ ብሌን ምንድነው? እሺ አዎ ከኔ ጋር መተኛት ትችያለሽ የኔ ልጅ እያለቻት ነበር። እናም እሺ ብላ ከሷ ጋር ለመተኛት ትወስናለች። እናም ሰላም ደስ ይላታል እና ብሌን ጽዋዋ ከሰላም ጋር ቅርበትና እጅግ በጣም እየወደደች ያው እናቷ ስለሆነች ሰላም ግን በጭራሽ ምንም አላወቀችው ነበር። ብሌን ግን በጣም ደስተኛ ሆናለች እና ነይ ተኝ አትኝም እንዴ? እሺ ተኛለሁ ተኝ ልጄ ብላ ነይ እናቴ ከኔ ጋር ተኝ ስትላት ነበር። እሺም ትላታለች እና ብሌን በጣም ደስተኛ ሆናለች። ምክንያቱም ወላጅ እናቷን ስትናፍቃት የነበረው ወላጅ እናቷን ስላገኘች በጣም ደስተኛ ሆናለች እና ነይ ከኔ ጋር ተኝ ስትላት ከሷ ጋር መተኛት ተወስናለች። እኔ እናት እያለች አቅፍ አድርጋ ደስ ብሏት በጣም የእናቷን ስሜት ስታዳምጥና አውራ መተኛቷን ትቀጥላለች። እናቴ ስናፍቅሽ ነበር ረጅም ጊዜ አገኘሁሽ እያለች ብቻዋን ቁጭላም እሷ ሰላም ከተኛች በኋላ ስናፍቃሽ የነበረው እናቴ አገኘሁሽ እናቴ ነሽ ብዬ ለመናገር ጓጉቻለሁ እያለች ስታወራ ነበር። ገኒና ቃልም የሚፈጠር ነገር እያወሩ እንግዲህ ፀሐይ ድንገት መጣ የሚያወሩትን ነገር በሙሉ ለመስማት ትገደዳለች እና እየሰማችው ለባይሉ ለማናገር ትወስናለች እና ባይሉ ሁሉ ነገር ማወቅ ያለባት እና ያን ነገር ካሳወቅኩት ገንዘብ ይሰጠኛል ብላ ታስባለች። ስለዚህ ምን ነገር አለብኝ ለባይሉ ብላ ተወስንና ገኒን ታውቂያለሽ ልጄ ያደረኩት ነገር በጣም ከባድ ነው ልጄም ስትከፋብኝ አትቀርም እና ይህ ነገር በጭራሽ ማንም ሰው ማወቅ የለባትም ስትል ታወራለች። እና እንደ አጋጣሚ ግን ፀሐይ ድንገት መጣ ልጄ ጠፋብኝ ብላ ስታወራ ነበረ ገኒ እና ፀሐይ ገኒ ዳጊን ምን ሆኖ ነው ቆየ እንደዚህ እኮ አያመሽም ነበር ልጄ እያለች ስታወራ ዳጊ ግን ተበሳጭቶ በጣም ጠጥቶ ነበር የመጣ እና አጋጣሚ ሰክሮ ሲመጣ ገኒ ውጭ ላየችና ብሌንን ታስታውቂያለሽ ብሌንን አጥቼ መኖር አልችልም ያለ ብሌን እህቴ ባዶ ነች ብሌንን በጣም ወዳታለሁ ስል ያወራል። እናም ብሌንን ያለሷ መኖር እንደማይችልም ጭምር ለገኒ ነግራታል። አዎ እኔ የምፈልገው ብሌን ነው ያለ ብሌን እኮ ህይወቴ ባዶ ነች ብሌን እኔን ብቻ ነች ስል ይናገራል። ይብን ብሎ ደግሞ ከሌላ ሰው ጋር አየሁት ዛሬ ከማን ጋር እንዳየሁ ታውቂያለሽ? ከባይሉ ጠላት ጋር ነው ያየሁት ከሳሜ ጋር እና ቃልም በጣም ከፍቷት እያለቀሰች ነበር። ዳጊ ብሌን ሲወዳትና ብሌን እና እየሆነ ያለ ነገር ግራ ተጋባች። ምክንያቱም ያለ ብሌን ባዶ ነኝ እኔ ብሌን ያለ ብሌን መኖር አልችልም እያላት ነበር እና እኔ አንቺን መቼም አልፈልግሽም መቼ እኔና ብሌን ለመለያየት አስባችሁ ተሳካላችሁ እና አዮ አለያያችሁን እናንተ እኔና ብሌንን ለመለያየት ነበር ፍላጎታችሁ እናም ተሳካላችሁ በማለት ይነግራታል። እና በጣም ተናዶ ነበር። ወይኔ ልጄ እኔ ነኝ እንደዚህ ያደረኩት እያለች ገኒ በጣም ተጸጽታ እንቅልፍን በሙላት እያሰበች ነበር እና በጣም ጸጸት ውስጥ ነበረች። አልገባኝም ለምን ነው ያልተኛሽው ስትላት እንዴት ነው የሚተኘው ልጄ በኔ ምክንያት ችግር ውስጥ ገብቶ ልጄ በኔ ምክንያት ስንት ነገር ሆኖ እያለችው ነበር እና ልጄ በኔ ምክንያት ነው እንደዚህ ሆነ ልጄን እኔ ባላለያቸው ኖሮ በጭራሽ እንደዛ ይፈጠር ነበር ስትል እጅግ በጣም ታስናለች። አይ ምንም ቢሆን አንድ ነገር ማድረግ አለብን ስትል ታወራለች። እና በቃ እባክሽን አንድ ነገር ተፈጥሯል ዳጊ በጠዋት ተነስቶ እናቱም ተነሳሽ እንዴ የምንሄድ ቦታ አለ ብላ የተነሱት ብሌንን ጋር እንሄዳለን የተፈጠረው ነገር ትነግራለሽ እያላት ነበር። እና ብሌን ለእናቷም ቆንጆ ቁርስ ሰርታ ቡና አቀራርባ ሁሉን አዘጋጅታ ቀርባ ጠራቻት። እና እንዴ ብሌን ይህንን ምንቸን አዘጋጅሽው ለምን አጠሪኝም ነበር እኔ እኮ አግዝሽ ነበር እያለቻት ነበር። ነገር ግን
ዳጊ ብሌን ጋር መሄድ እንደምፈልግ ሲናገር ቃል ትደነግጥና ከእንቅልፏ ትነሳለች። ተነሽና እናቴ ብሌን ጋር ሄደን ሁሉ ነገር መናገር አለብን፣ ምንም ነገር እንዳልተፈጠረ እሷ በማላችን የሆነ ነገር የተፈጠረ መስሏት ነው፣ ስለዚህ መናገር አለብን ስል ትነግረዋለች። እና ቃል ግን በጭራሽ እንደዛ መሆን የለበትም እናቴ በቃ ልበሽና ተነሺ እያላት ነበር። ከዛ እሷም እሺ ትልና ተዘጋጅቶ አንድ ላይ ለመውጣት ይወስናሉ። ነገር ግን ገኒ ቃል እባክሽን ድጋሜ እነሱ እንድታረቁ አንድ ላይ እንዲሆኑ አታድርጊ፣ ብዙ ስቃይ ያለ የሻቸው ድጋሜ እንዲገናኙ አታርጊ፣ ስለዚህ ምንም ነገር አትናገሪ ትላትና ቃል ትመክራታለች። ገኒ ዳግና ብሌን በጭራሽ አንድ ላይ መሆን እንደሌለባቸውና እህታሞች እንደሆኑም ጭምር እየነገረችው ነበር። እና ዳጊ ግን ብሌን በጣም ይወዳታል እና አብረውን ይፈልጋሉ። ነገር ግን ገኒ በጭራሽ እነሱ አንድ ላይ እንዲሆኑ አትፈልግም ነበር። እና እባክህ ልጅ በቃ ጫማ ለብሼ እጠብቅሻለሁ እናቴ ቶሎ ግብ ስላት ገኒ ቃል ግን እባክሽ ለማንም ነገር እንዳትናገሪ እውነቱን መናገር የለብሽም ስትል ትነግራታለች። እና በመጨረሻም ቃልን በጣም ትፈራለች። ምክንያቱም አሁን የለፈውት ነገር ምን አልቀሉ ድጋሜ እነሱ አንድ ላይ ከሆኑ እኔ ምን ሆናለሁ ስትል በጣም ታዝናለች። እነሱ ድጋሜ አንድ ላይ ከሆኑ ከተፋቀሩ መቼም ቢሆን አይለያዩም። ይህን አጋጣሚ በጭራሽ አላገኝም። ስለዚህ ዳግና ብሌን በጭራሽ አንድ ላይ መሆን የለባችሁም ስትል ታወራለች። ብቻ ዳግና ገኒ ብሌን ጋር እየሄዱ ነበር። በኃይሉና ፀሐይ ደግሞ ተገናኙ ማለት ነው። ፀሐይ እንግዲህ ሁሉ ነገር ለባህሉ ዝርግፍ አርጋ ነገረችው። ዶክመንቱን የቀየረችው ያቺ እዛ ቤት የምትኖር ስለቃል ሁን የምታወራው ቃል እንደነገረችው ጭምር ሁሉ ነገር ዝርግፍ አርጋ ትነግር ጀመረ። እና ባህሉ እንዳጋጣሚ ቃል ፊት እየታጠበች እያለ ባህሉ ድንገት ይመጣና ፊት ለፊቷ ይቆማል። እሷም እጅግ በጣም ትደነግጣለች። ባህሉ ምን ልሰራ መጣ እያለች ከዋለችው። እና በር እየተንኳኳ ነው ብሌን እያለችው እኔ ግን እንኳ እናቴ አልሰማም። አይ ብሌን በዚህ ጠዋት ማን የመጣ እየተንኳኳ ነው ብላ በር ሲንኳኳ እየሰማች ነበር። እና በጣም ደንግጣ ነበር። እና ቆይ እናቴ እኔ ከፍታለሁ፣ አይ ተይ እኔ ከፍታለሁ ስትላት አይ በጭራሽ እኔ እያለሁ ለምንድነው አንቺ የምትከፍቺ? እኔ ራሴ አከፍታለሁ እናቴ ስትል በሩን ለመክፈት ማየት ትጀምራለች። አይ ልጅም እያለሁ እኮ እኔ ነኝ የምከፍተው አንቺ አይደለሽም ስትል ትነግራታለች። እና በሩን ለመክፈት ስትል ልክ ስትከፍተው ዳግና እናቷ ስታገኘው እናቴ ምን ነው ደህና አይደላችሁም እንዴ ብሎ ስጠይቅ ዳጊ የምነግርሽ ነገር አለ ብሌን ቆይ ለምንድን ነው እኔን የማትሰሚኝ እያለ ስጮህ ነበር። እሷ ግን እናቴ ምንም ነገር እንዳትይኝ የሌለ ነገር እንድታወሪኝ አልፈልግም፣ በጭራሽ እናቴ የሱን ውሸት ተባባሪ እንድትሆኝም አልፈልግም እባክሽን ትለዋለች። እና ዳጊ እናቴ ሁሉ ነገር አቃል እኔ ጋር አውቃን ወርዳ ዲቃሊቶች እንደሆነ እንደተኛችም ጭምር ንገራት አለት። እና ገኒ ግን እኔ ምንም የተፈጠረውን ነገር አላቅም አላየውም ብላ ትክዳለች። እና ባህሉ ደግሞ ቃልን ይዞ እያስጨነቀ አንቺን አሰቃይቼሽ ነው የሚገልሽ ከአንዴ ሁለቴ ነው ካድሽኝ በማለት እየሰቀየ ነበር። እባክህ ባህሉ ከዚህ በላይ አታሰቃየኝ ወይ እንግደለኝ እንጂ ከዚህ በላይ እንድታሰቃየኝ በጭራሽ አልፈልግም ስትል ትጮዋለች። እና ከዚህ በላይ አታሰቃየኝ፣ መግደል ከፈለክ ግደለኝ እባክህ ባህሉ አታሰቃየኝ በማለት ትለምነውና ታለቅሳለች ማለት ነው። እሷ ግን እባክህ ለምትለምንም ባህሉ ግን አሰቃይቼሽ ነው የምገልሽ ከአንዴ ሁለቴ ዋሽተሽኛል እያለ ይጮህ ጀመረ። እና ዳጊ ምንም ነገር እንደማታውቁ ገኒ ተናግራ በጣም እየለቀሰ ነበር። ከዳጊ ቆይ እናቴ ለምንድን ነው እንደዛ ያደረግሽ ብሎ ስጠይቃት ብሌንና አንተ በጭራሽ አንድ ላይ እንድትሆኑ አልፈልግም፣ በቃ እናንተ እህታሞች ናችሁ እንጂ ፍቅረኛሞች መሆን አትችልም በማለት ትነግራለች። እንግዲህ በመጨረሻ ዲኤንኤ ምርመራ መጣ። የቃልና የሰላም ዲኤንኤ ምርመራ ተደርጎ ነበር። እና እንደጋጣሚ ዲኤንኤ ምርመራ መጣ ማለት ነው። እና እንደጋጣሚ ባህሉ ቃልን እያሰቃየ እያለ ተደውለውና በአስቸኳይ እንድትመጡ ፈልጋለሁ ብላ ትጠራቸዋለች። እና እንግዲህ በአስቸኳይ የጠራቸው ዲኤንኤ ምርመራ ስለመጣ እናንተ ፊት እንዲከፈት ብዬ ነው እያለችው ነበር። አይ በጭራሽ መከፈት የለባትም እያለ ባህሉ ቆይ እኔ ከፍታለሁ ስትል አይ በጭራሽ አንተ አከፍትም እኔ ከፍታለሁ ስትል ትናገራለች። እናም
እንግዲህ ዶክተሩ ፊት ለፊት ይጋፈጣቸዋል። በኃይሉ አስፈራርቶ ገንዘብ እንደሚሰጥ ነግሮት ነበር። ገንዘብ ሰጥቶ ተቀብሎቱን ወይንስ አልተቀበለም? ቢለኝም እናቷ ትክክለኛ ወላጇ እንደሆነ ሰላም እንደሆነችም ጭምር ልትነግራት ዝግጁ ላይ ነበረች። ነገር ግን ዲኤንኤ ምርመራ ሲከፈት ቃል የሰላም ልጅ እንደሆነችው በኃይሉ አሳምኖ ዶክተሩ ዲኤንኤ እንዳስቀየረው ጭምር አደረገው። ዲኤንኤ ምርመራው ተቀየረ ማለት ነው። ውድ ተመልካቾች የዛሬ ቪዲዮ